መጽሐፈ ኢያሱ ወልደ ነዌ ምዕራፍ 15 ለይሁዳም ልጆች ነገድ በየወገናቸው እስከ ጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶምያስ ዳርቻ ድረስ ዕጣ ሆነላቸው። በደቡብም በኩል ያለውን ድንበራቸው እስከ ጨው ባሕር መጨረሻ ወደ ደቡብ እስከሚያይ እስከ ባሕር ልሳን ነበረ። በዚያም በአቅረቢም ዐቀበት በደቡብ በኩል ወጣ፣ ወደ ጺንም አለፈ። በቃዴስ በርኔ ወደ ደቡብ በኩል ወጣ፣ በሐጽሮንም በኩል አለፈ። ወደ አዳርም ወጣ፣ ወደ ቀርቃ ዞረ፣ ወደ አጽሞንም አለፈ። በግብጽም ወንዝ በኩል ወጣ። የድንበሩም መውጫ በባሕሩ አጠገብ ነበረ። በደቡብም በኩል ያለው ድንበራቸው ይህ ነው። በምሥራቅም በኩል ያለው ድንበር እስከ ጨው ባሕር እስከ ዮርዳኖስም መጨረሻ ነበረ። በሰሜንም በኩል ያለው ድንበር በዮርዳኖስ መጨረሻ እስካለው እስከ ባሕሩ ልሳን ድረስ ነበረ። ከዚያም ድንበሩ ወደ ቤትሖግላ ወጣ፣ በቤት ዓረባ በሰሜን በኩል አለፈ። ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወጣ። ድንበሩም ከአኮር ሸለቆ ወደ ዳቤር ወጣ። በሰሜንም በኩል በአዱሚም ዐቀበት ፊት ለፊት በወንዙም በደቡብ በኩል ወዳለችው ወደ ጌልገላ ተመለከተ። ድንበሩም ወደ ቤትሳሚስ ውኃ አለፈ። መውጫውም በዓይንሮጌል አጠገብ ነበረ። ድንበሩም በሄኖም ልጅ ሸለቆ አጠገብ ኢየሩሳሌም ወደምትባለው ወደ ኢያቡሳዊው ወደ ደቡብ ወገን ወጣ። ድንበሩም በራፋይም ሸለቆ ዳር በሰሜን በኩል ባለው በሄኖም ሸለቆ ፊት ለፊት በምዕራብ ወገን ወዳለው ተራራ ራስ ላይ ወጣ። ድንበሩም ከተራራው ራስ ወደ ኔፍቶ ውኃ ምንጭ ደረሰ። ወደ ኤፍሮንም ተራራ ከተሞች ወጣ። ቂርያትይዓሪም ወደምትባል ወደ በኣላ ደረሰ። ድንበሩም ከበኣላ በምዕራብ በኩል ወደ ሴይር ተራራ ዞረ። ክሳሎን ወደምትባል ወደ ይዓሪም ተራራ ወገን በሰሜን በኩል አለፈ። ወደ ቤትሳሚስ ወረደ፣ በተምና በኩል አለፈ። ድንበሩም ወደ አቃሮን ወደ ሰሜን ወገን ወጣ፣ ወደ ሽክሮን ደረሰ። ወደ በኣላ ተራራ አለፈ፣ በየብኒኤል በኩልም ወጣ። የድንበሩም መውጫ በባሕሩ አጠገብ ነበረ። በምዕራብም በኩል ያለው ድንበር እስከ ታላቁ ባሕርና እስከ ዳርቻው ድረስ ነበረ። ለይሁዳ ልጆች በየወገናቸው በዙሪያው ያለ ድንበራቸው ይህ ነው። እግዚአብሔርም ኢያሱን እንዳዘዘው ለዮፎኒ ልጅ ለካሌብ በይሁዳ ልጆች መካከል ቂርያትአርባቅ የምትባለውን ከተማ ድርሻ አድርጎ ሰጠው። እርሷም ኬብሮን ናት። ይህም አርባቅ የዔናቅ አባት ነበረ። ካሌብም ሦስቱን የዔናቅን ልጆች ሴስናን፣ አኪመንን፣ ተላሚንም ከዚያ አሳደደ። ከዚያም በዳቤር ሰዎች ላይ ወጣ። የዳቤርም ሰዎች አስቀድሞ ቂርያትሤፍር ትባል ነበር። ካሌብም ቂርያትሤፍርን ለሚመታ ለሚይዛትም ልጄን አክሳን አጋባዋለሁ አለ። የካሌብም ወንድም የቄኔዝ ልጅ ጎቶንያል ያዛት፣ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባትዋ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኸኛልና አሁን ደግሞ የውኃውን ምንጭ ስጠኝ አለችው። እርሱም የላይኛውንና የታችኛውን ምንጭ ሰጣት። በየወገናቸውም የይሁዳ ልጆች ነገድ ርስት ይህ ነው። በደቡብም በኩል በምድራቸው ዳርቻ አጠገብ እስከ ኤዶምያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ: ቀብስኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ ዓድዓዳ፣ ቃዴስ፣ ሐጾር፣ የዮትዳታ ሐጾር የምትባለውም ቂርያትሐጾር፣ አማም፣ ሸማ፣ ሞላድ፣ ሐጸርጋዳ፣ ሐሽሞን፣ ቤትጳሌጥ፣ ሐጸርሹዓል፣ ቤርሳቤህ፣ በዚዮትያ፣ በኣላ፣ ኢዩም፣ ዓጼም፣ ኤልቶላድ፣ ኪሲል፣ ሔርማ፣ ጺቅላግ፣ ማድማና ሳንሳና፣ ልባዎት፣ ሺልሂም፣ ዓይን፣ ሪሞን 29 ከተሞችና መንደሮቻቸው። በቄላው ኤሽታኦል፣ ጻርኦ፣ አሽና፣ ዛኖዋ፣ ዓይንገኒም፣ ታጱዋ፣ ዓይናም፣ የርሙት፣ አዶላም፣ ሰኮት፣ ዓዜቃ፣ ሽዓራይም፣ አዲታይም፣ ግዴራ፣ ግዴሮታይም፣
14 ከተሞችና መንደሮቻቸው ጽናን ሐዳሽ ሚግዳልጋድ ዲልዓን ምጽጳ ዮቅትኤል ለኪሶ ቦጽቃት አዶላም ከቦን ለሕማስ ኪትሊሽ ግዴሮት ቤትዳጎን ናዕም መቄዳ 16 ከተሞችና መንደሮቻቸው ልብና ኤቴር አሻን ይፍታሕ አሽና ንጺብ ቅራሊ አክዚብ መሪሳ 9 ከተሞችና መንደሮቻቸው አቃሮን ከተመሸጉና ካልተመሸጉ መንደሮችዋ ጋር ከአቃሮንም ጀምሮ እስከ ባሕር ድረስ በአዛጦን አጠገብ ያሉት ሁሉ ከመንደሮቻቸው ጋር አዛጦንና የተመሸጉና ያልተመሸጉ መንደሮቿም ጋዛና የተመሸጉ ያልተመሸጉ መንደሮቿ እስከ ግብጽ ወንዝና እስከ ታላቁ ባሕር ዳርቻ ድረስ በተራራማው አገር ሳምር የቲር ሳኮ ደና ዳቤር የምትባለው ቂርያትሰና ዓናብ ኤሽትሞዓ አኒም ጎሶም ሖሎን ጊሎ 11 ከተሞችና መንደሮቻቸው አራብ ዱማ ኤሽዓን ያኒም ቤትታጽዋ አፌቃ ሁምጣ ኬብሮን የምትባል ቂርያት አርባቅ ጺዓር 9 ከተሞችና መንደሮችዋ ሞዓን ቀርሜሎስ ዚፍ ዮጣ ኢያዝራኤል ዮቅድዓም ዛኖዋሕ ቃይን ጊብዓ ተምና 10 ከተሞችና መንደሮቻቸው ሐልሑል ቤትጹር ጌዶር ማዕራት ቤትዓኖት አልትቆን 6 ከተሞችና መንደሮቻቸው ቂርያት አሪም የምትባለው ቂርያት በኣል ረባት 2 ከተሞችና መንደሮቻቸው በምድረ በዳ ቤት አረባ ሚድን ሰካክኒብሻን የጨው ከተማ ዓይንጋዲ 6 ከተሞችና መንደሮቻቸው በኢየሩሳሌም የተቀመጡትን ኢያቡሳውያንን ግን የይሁዳ ልጆች ሊያሳድዷቸው አልተቻላቸውም። ኢያቡሳውያንም እስከ ዛሬ ድረስ በይሁዳ ልጆች መካከል በኢየሩሳሌም ውስጥ ተቀምጠዋል።